ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። አርሰናልን የሚመለከቱ አዳዲስ መረጃዎችን ይዘን ተመልሰን መጥተናል። እንግዲህ የመጀመሪያው መረጃችን የሚሆነው አርሰናል ነገ አዲሱን ማሊያውን የሚያስተዋውቅ ይሆናል። በኒውካስትልና በሳውዝሃምፕተን ጨዋታም ይህንን ማሊያ አድርጎ የሚጫወት ይሆናል። ተጠባቂ የሚሆን ነው። አዲሱ ማሊያ ለሚቀጥለው የውድድር ዓመት ማለትም 2025-2026 ሲዝን አዲስ አድርጎ የሚመጡት። ያንን ተከትሎ እንግዲህ የቁጥር ለውጦች ይጠበቃሉ። የዴቪድ ራያ ከ22 ቁጥር ወደ ቁጥር አንድ ግብ ጠባቂ መሆኑን ተከትሎ የራምስዴል መውጣትን ተከትሎ ስለዚህ ቁጥር አንድ በረኝነቱን የሚያረጋግጥና ማሊያውንም ቁጥር አንድ ማሊያውን የሚለብስ ይሆናል። ሌላኛው የሚሆነው እንግዲህ አርሰናል ሁለተኛ ግብ ጠባቂ እየፈለገ እንዳለ የምታውቁት ነው። ጆዋን ጋርሲያ አንዱ ተመራጭ ነው የሚሆነው። እሱ የሚመጣ ከሆነ ሌላ ቁጥርን የሚያገኝ ይሆናል። ኔቶ ወደ በርንማውዝ የሚመለስ ይሆናል። አዳዲስ የተለያዩ መረጃዎች አሉን። የጉዳቱ መረጃዎች፣ ሃቨርትዝ ወደ ስልጠና ተመልሷል። አርሰናል አሁንም ቢሆን በዝውውር መስኮቱ ላይ ጃኦ ፔድሮን ጋር ስሙ ተያይዟል። ስለ ጃኦ ፔድሮስ ምን አዳዲስ መረጃዎች አሉ፣ እነዚህንም ጨምሬ የማድረሳችሁ ይሆናል። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንደ ቡድን እንግዲህ አርሰናል በሚቀጥሉት የውድድር ዓመት የተለያዩ የቁጥር ማሊያ ለውጦችን እንደሚያደርግ የሚጠበቅ ነው የሚሆነው። የአርሰናል የመድፈኞቹ ቋሚ ግብ ጠባቂ የሆነው ዴቪድ ራያ በመለያ ቁጥሩን ወደ አንድ የሚቀይር ይሆናል። ራምስዴል መልቀቁን ተከትሎ የማይኖር ይሆናል። ስለዚህ አርሰናል ሁለተኛ ግብ ጠባቂ ጆዋን ጋርሲያ የሚፈልጉት ይሆናል። ነገር ግን በዚህ ዝውውር ላይ ማንቸስተር ዩናይትድ ብዙ ክለቦች እጃቸውን ከተውበታል። አርሰናል ምን ያክል ይህን ልጅ ለማስፈረም ጥረቶችን ያደርጋል የሚጠበቅ ነው የሚሆን። ኢናኪ ፔና ግን የአርሰናል የግብ ጠባቂዎች ኃላፊ ይህንን ግብ ጠባቂ እንዲመጣለት በጥብቅ እየጎተጎተ ይገኛል። ከዛ ውጭ አንድሬ በርታም ማይክል አርቴታ መካከል ልዩነቶች አሉ። አንድሬ በርታ ዝውውሩ ግብ ጠባቂው ላይ ብዙ ገንዘቦች ከሚወጡ ይልቅ ሌሎች ቦታዎችን ማሻሻል እና ታዳጊዎችን እንደ ሁለተኛ ግብ ጠባቂ አድርገን ብንይዝ ያዋጣናል የሚል የሁለቱ የተለያየ ሀሳቦች እንግዲህ በዝውውሩ ላይ የምናየው ይሆናል። የዴቪድ ራያን የ22 ቁጥር ማሊያ ግን ማን ያደርገዋል የሚለው ተጠባቂ ቢሆንም ብዙ መረጃዎች ኢታን ንዋነሪ ይህንን ማሊያ አድርጎ በሚቀጥለው የውድድር ዓመት የሚሰለፍ ይሆናል። 22 ቁጥር ማሊያውን ማለት ነው። ሌላኛው የሚሆነው አርሰናል በውድድር ዓመቱ ላይ እንግዲህ በ8 እና በ10 ቁጥር ሚና አለት። በተለይ የ10 ቁጥር ማሊያን ማን ያደርጋል የሚል ክርክሮች መነሳት የሚጠበቅበት ነው የሚሆነው። በተለይ ኤሚል ስሚዝ ሮ የ10 ቁጥር ማሊያውን ከለቀቀ በኋላ ኦዴጋርድ ከ8 ቁጥር ወደ 10 ቁጥር ማሊያ እንዲያደርግ ብዙ ጉትጎታዎች ነበሩ። ነገር ግን ያንን አልተቀበለም። በ8 ቁጥር ማሊያው የሚቀጥል ይሆናል። የ10 ቁጥር ማሊያ እንግዲህ መድፈኞች የተሻለ ተጫዋችን የሚያመጡ ከሆነ ያንን ማሊያ ሊሰጡት ያስባሉ። እንደ ሮድሪጎ አይነት ተጫዋቾችን የሚያመጡ ከሆነ የሚለብሱት ይሆናል። አይ ቲንክ ዮኮሬስ ከመጣ ሊለብስ የሚችለው 14 ቁጥር ማሊያ ሊሆን እንደሚችል ብዙዎቹ ይገምታሉ። ሊዩስ ስካሊ ግን 49 ቁጥር ማሊያውን መለወጥ አልፈለግም። አንደኛ ምንድነው ካላችሁ ከምን ጋር እንደተያያዘ ብታውቁ የ49 ቁጥር ማሊያው በጣም የሚገርም ነው። አርሰናል በኢንቪዚብል ቲሙ በምታስታውሱት ያለመሸነፍ 49 ጨዋታዎችን ነው ጉዞ ማድረግ የቻለው። 50ኛው ጨዋታ ላይ በማንቸስተር ዩናይትድ እንደተሸነፈ የምታስታውሱት ነው። ስለዚህ ያንን ለማስታወስ በሚመስል ሁኔታ ነው 49 ቁጥር ማሊያውን። ስለዚህ ይህንን ማሊያ የመቀየር ፍላጎት የለውም። ይህ እንግዲህ ሊዩስ ስካሊ ቀንደኛ አርሰናል ደጋፊ እንደሆነ ታውቃላችሁ። በጣም በየሚዲያው የሚያሳየው ባህሪ ለአርሰናል ደጋፊዎች የሚያስደስት ነው። ሌላኛው አርሰናል በቀጣይ ላሉባቸው ለሁለቱ ጨዋታዎች የተጫዋቾች ጉዳትና የመመላሻቸው ነገር ምንድን ነው የሚል ነው። እንግዲህ አርሰናል ትናንት በግልጽ በሚባል ሁኔታ በኤምሬትስ ስታዲየም በክፍት ስታዲየም ትሬኒንጎችን እየሰሩ ነበር። ደጋፊዎቹ ገብተው እየተመለከቱ ነበር። ከዛ ውስጥ እንግዲህ አንዱ የሃቨርትዝ ወደ ስልጠና መመለስ ነው። ሃቨርትዝ ከረጅም ጊዜ ጉዳት በኋላ ወደ ዱባይ አቅንተው በዱባይ ስልጠና እየሰሩበት ባሉበት ወቅት ነው ጉዳት ያጋጠመው። በጣም እንግዲህ አሳዛኝ ነበር ያ ጉዳት። መድፈኞችን ባለፉት ጊዜያቶች በዚህ አጥቂነት መስመር ላይ ሚካኤል ሞሬኖንና እንዲሁም ሊያንድሮ ትሮሳርድን ሲጠቀሙ ይታወስ ነበር። አርሰናል ሃቨርትዝን ባያጣ ኑሮ የተሻለ በፕሪሚየር ሊጉም እንዲሁም በቻምፒየንስ ሊጉ የማሸነፍ እድል ሊኖሩት እንደሚችሉት የሚጠበቅ ነበር። አርሰናል ሃቨርትዝ ወደ ስልጠና መመለሱን ተከትሎ በሚቀጥሉት ሁለት ጨዋታዎች ይጫወታል። ከዛ ውጭ ለሚቀጥለው የውድድር ዓመት ደግሞ በሚገባ ዝግጁ ሆኖ የሚመጣ ይሆናል። እንግዲህ ለኒውካስትል ጨዋታ ተቀይሮ ሲገባ ልናየው የምንችልበት እድል ይኖራል ተብሎ ይታሰባል። አርሰናሎች በጥር የዝውውር መስኮት ያስፈረሙት የፈለጉት ኦሊ ዋትኪንስ አዲስ መረጃ እንግዲህ ዴቪድ ኦርነስቴን ይዞ ወጥቷል። ኦሊ ዋትኪንስ በአስቶን ቪላዎች በጣም አዝኗል። ለምን እንዳለቀቁት ወደ አርሰናል ለሚሄድ እንግዲህ የአርሰናል ከታዳጊነት እድሜው ጀምሮ ደጋፊ እንደነበር አርሰናልን እንደሚወድ ያውቃሉ። ለምን በ40 ሚሊዮን ፓውንድ አለቀቃችሁኝም የሚል ከፍተኛ የሆነ ብስጭቱን እንግዲህ ለአስቶን ቪላ ባለሀብቶች ተናግሯል። ያንን ተከትሎ በውድድር ዓመቱ ላይ በአንዳንድ ወሳኝ ጨዋታዎች ሁሉ አላሰለፉትም ነበር። በዛ ሁሉ ደስተኛ እንዳልሆነና በክረምቱ የመልቀቅ ዕድሉ እንዳለው፣ ነገር ግን አርሰናል ከሱ ይልቅ የተሻሉ ተጫዋቾችን በዝውውሩ ለማምጣት ጥረቶችን እንደሚያደርግ ይጠበቃል። የጆርጂኒዮ እና ሊያንድሮ ትሮሳርድ
እንዲሁም ዲክላን ራይስ ወደ ስልጠና ተመልሷል። ጆርጂኒሆ በአሳዛኝ ሁኔታ እንግዲህ አርሰናሎች ከብሬንፎርድ ጋቻ በወጡበት ጨዋታ ነበር ጉዳት ያጋጠመው። አርሰናልን በጨዋታው ላይ እንግዲህ ለ10 ደቂቃዎች ያክል ተጎድቶ ሲሰለፍ አይተነው ነበር። ጆርጂኒሆ አሁንም የቡድኑ አካል ሆኖ በተለይ ደግሞ የአማካይ መስመሩ ላይ የተለየ ሚና ሊሰጥ የሚችል ነው። ከፓርቴ እንዲሁም ደግሞ ዲክላን ራይስን ሙሉ ጨዋታ እንዳይጫወት እረፍት ሊሰጠው የሚችል አይነት ተጫዋች ይሆናል። ስለዚህ ወደ ጨዋታ የሚመለስ ይሆናል። ሊያንድሮ ትሮሳርድ በሊቨርፑል ጨዋታ ጡንቻ መሸማቀቅ ያጋጠመው ጉዳት ይመስል ነበር። ነገር ግን በስልጠናው ላይ ተገኝቶ ትሬኒንጉ ሲሰራ በሚገባ ታይቷል። ዲክላን ራይስም ባለፈው ካጋጠመው የሃምስትሪንግ ችግር በሙሉ አገግሞ ስልጠናዎችን ጀምሯል። ነገር ግን የማይክል አርቴታ ውሳኔ ይጠበቃል። አንዳንዴ እንደዚህ አይነት የሃምስትሪንግ ችግር ያለባቸውን ተጫዋቾች አስገብተ በጨዋታ ላይ ከባድ የሆነ የሃምስትሪንግ እና ወደ ኦፕሬሽን የሚያመራ በተለይ በዘንድሮ ውድድር ዓመት አርሰናል 3 ተጫዋቾቹ በሃምስትሪንግ ጉዳት ምክንያት ኦፕሬሽን አድርገዋል። አንደኛው የሚሆነው ቡካዮ ሳካ፣ ገብርኤል ማጋሌስ እና እንዲሁም ደግሞ ካይ ሃቨርትዝ ናቸው። ሶስቱም በጉዳት እንግዲህ በሃምስትሪንግ ችግር ነው። የተጫዋቾች መደራረብ ነው። ለዲክላን ራይስ እንግዲህ እረፍትን ቢሰጠው ማይክል አርቴታ የሚጠበቅ ነው። ነገር ግን አትሊስት 60 ደቂቃ እስከ 50 ደቂቃ ሊያጫውተው የሚችልበት እድል ሊኖር ይጠበቃል። ምክንያቱም ሚኬል ሞሪኖ አለመኖሩን ተከትሎ ሌላኛው በስልጠናው ላይ በታየ ሁኔታ ላይ ማርቲኔሊ ጉዳት ያጋጠመው ይመስልና ከጨዋታው ወይም ከስልጠናው አቋርጦ ወጥቶ ነበር። ነገር ግን ወደ ስልጠናው መልሶ ተመልሷል የሆነ ያክል ደቂቃዎችን ካረፈ በኋላ። ስለዚህ ለአርሰናል ጥሩ ዜና ነው የሚሆነው የማርቲኔሊ መኖር። ምክንያቱም ኒውካስትልን ማሸነፍ በውድድር ዓመቱ ላይ የአርሰናልን የመጀመሪያውን ዓላማ ባያሳካ እንኳን አትሊስት ሁለተኛ ሆኖ እንዲጨርሱ በቻምፒዮንስ ሊግ ተሳትፎ እንዲያገኙ የሚያረጋግጠውን እድል የሚያሰፋ ይሆናል። ስለዚህ ኒውካስትልን ለማሸነፍ አርሰናል ሙሉ ቡድኑ የሚያስፈልገው ይሆናል ያንን ጨዋታ በሚገባ ለማሸነፍ። ሌላኛው የሚሆነው እንግዲህ በዝውውር መረጃዎች ብዙ መረጃዎችን አንስተናል ወደ አድማጮቻችን። ዛሬ ደግሞ አርሰናል ጋር በጭምጭምታ ደረጃ የተያያዙ ተጫዋቾች እነማን ናቸው የሚለውን በአጭሩ የማድረስላችሁ ይሆናል። እንግዲህ በጣም በጥብቅ የተያያዘው ዛሬ ጃኦ ፔድሮ ነው። እንግዲህ ጃኦ ፔድሮ በሃንድ ኦፍ አርሰናል እንዲሁም ደግሞ ሌላኛው መረጃ የሆነው የዴሊ ሚረር ዘጋቢ የሆነው ሁለቱም ጃኦ ፔድሮ አርሰናል ከሚመላቸው ተጫዋቾች ውስጥ አንዱ ነው። ነገር ግን አርሰናል ብቻ አይደለም ሊቨርፑልም ቸልሲም የዚህ ተጫዋች ፈላጊ ናቸው። ዋትፎርድ እና በብራይተን እንግዲህ በእንግሊዝ ፕሪሚየር ሊግ ላይ አይተነዋል። ጃኦ ፔድሮን በጣም ጥሩ ብቃት ያለው ተጫዋች ነው። ነገር ግን የአርሰናል እና የቸልሲን ችግር ይፈታሉ ትንሽ አስቸጋሪ ይመስለኛል። ጃኦ ፔድሮ በማጥቃቱ ረገድ በግራ መስመር ላይ በፊት ለፊት አጥቂነት መጫወት የሚችል ነው። በብዙ አይነት ሁኔታዎች እንግዲህ ከአርሰናል በተቃራኒ ተጋጥሞ ብዙ አይነት ሁኔታዎችን ሲለውጥ የታየ ነው። በዘንድሮ ውድድር ዓመት ብቻ እንኳን ብናየው በ27 ጨዋታዎች 16 ጎሎችና 6 አሲስቶች አሉት። ከጉዳት ችግሮች ካላጋጠሙት በስተቀር በተጫወተባቸው ጨዋታዎች ሁሉ ተጽዕኖዎችን መፍጠር የሚችል ነው። የስነ ምግባር ችግር እንዳለበት ግን እንዲሁም ደግሞ ቀይ ካርዶችን በማየት በመፋለም ተቃራኒ ቡድን ደጋፊዎችን በማናደድ በጣም ኃይለኛ ከሚባሉ ተጫዋቾች ውስጥ አንዱ ነው። በእግር ኳስ ተጫዋችነት ታሪኩ 108 ጨዋታዎችን በአጥቂና 39 ጨዋታዎችን የግራ መስመር ሆኖ ተጫውቷል። አርሰናሎች ይህንን ተጫዋች ማምጣት ቢችሉ እንግዲህ በውድድር ዓመቱ በሊጉ 10 ጎሎችን አስቆጥሯል። ታቻምና ደግሞ 9 አስቆጥሯል። እንግዲህ ጃኦ ፔድሮን በግልጽ በምታዩት ፐርፎርማንሱ ላይ ያለው ምንድን ነው? አንደኛ ክሊኒካል የሆነ 20 ጎሎችን የሚያስቆጥርል የእንግሊዝ ፕሪሚየር ሊግ እንድታሸንፍ የሚያግዝ አይነት አጥቂ አይደለም። ስለዚህ ከነ ዮኮሬስ ወይም ከሌሎቹ አንጻር ትንሽ ዝቅ የሚል ይሆናል። ነገር ግን ለአርሰናል በግራ መስመር አጥቂነት እና ዮኮሬስን አስፈርመው ሁለተኛ ሆኖ የሚያስፈርሙት ከሆነ ለአርሰናሎች የተለየ ሚናን መወጣት የሚችል ተጫዋች ይሆናል። ተመሳሳይ ብቃት ያላቸው በጃኦ ፔድሮ ደረጃ ያሉ እነ ማርቲኔሊ፣ ትሮሳርድን ማንሳት ይቻላል። 9 እና 10 ጎሎችን በፕሪሚየር ሊጉ ማስቆጠር የሚችሉ አርሰናል ግን ከ10 በላይ ከ15 በላይ ጎል ማስቆጠር የሚችሉ የፕሪሚየር ሊጉን ዋንጫ ሊያመጡለት የሚችል አይነት ተጫዋቾችን ነው የሚፈልጉት። ያ ይሆናል ወይ የምናየው ይሆናል። ሰላም ወንድማቻችን የያያ ስፖርት ነው። ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ ሼር ኮሜንት ሰብስክራይብ ብዙዎቹ ጋር እንደርስ ያግዘናል።